ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በሀገር ውስጥም በውጭም ለምትገኙ እጅግ ወሳኝ የሆነ መረጃ ነው በዚህ ሰዓት ከእጄ የገባው። በተለይ ይህ መረጃ በዩናይትድ አረብ ኤምሬት የሚኖሩ ኢትዮጵያኖችን በተመለከተ ብቻ ቢሆንም በዚህ አካባቢ ያላችሁ በየትኛውም ዓለም ላይ የምትገኙ ዘመድ ወዳጅ ያላችሁ ከፍተኛ ጥንቃቄ እንዲያደርጉ ይህንን መረጃ በተቻላችሁ መጠን ሸርሸር ያደረጋችሁ እንድታደርሷቸው ፈልጋለሁ። እንግዲህ በዛሬው ዕለት ዩናይትድ አረብ ኤምሬት ኢትዮጵያኖችን መሰረት ያደረገ ወደ 3 እና 4 የሚጠጉ አዲስ ከባድ ህግ ማውጣቷን በዚህ ሰዓት ተመልክቼ ነው የህጉን ሙሉ ዝርዝር ለጥንቃቄ ወደ እናንተ ይዤላችሁ የመጣሁት። በተለይ ገንዘብን መሰብሰብ የሚባል ነገር ፈጽሞ የተከለከለ መሆኑን ከህጉ ውስጥ አንዱ መሆኑ ተገልጿል። የህጉን እንግዲህ ሙሉ ዝርዝር ነው ወደ እናንተ የማደርሰው። እንዲሁም ወደ መጨረሻ ላይ ዕለታዊ ምንዛሬ ዋጋ በዛሬው ዕለት በሐዋላ ከምን ደርሷል የሚለውን የ14 ሀገራትን መረጃ አካተናል። ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ መግቢያ ላይ እንዳያችሁት ዩናይትድ አረብ ኤምሬት ወይንም ዱባይ ኢትዮጵያኖችን ብቻ መሰረት ያደረገ አዲስ ከባድ የሆነ ህግ ወጥቷል። ይህንን ህግ የተላለፈ ምን ይከሰትበታል የሚለውን የህጉን ሙሉ ዝርዝር ወደ እናንተ የምናደርስ ሲሆን ሁላችሁም በተቻላችሁ መጠን አደራ ይህንን ቪዲዮ ለወዳጅ ዘመድ በተለይ ዩናይትድ አረብ ኤምሬት ለሚኖሩ ሸር ያደረጋችሁ እንድታደርሷቸው በአክብሮት ጠይቃለሁ። በተባበሩት አረብ ኤምሬት የሚኖሩ ኢትዮጵያንን በዲጂታል መድረኮች በሚያደርጓቸው እንቅስቃሴ ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት ጥብቅ የሆነ ማስጠንቀቂያን አስተላልፏል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ሲባል ነውም ተብሏል። የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት በጋራ ባዘጋጀው መድረክ እንደተገለጸው በአረብ ኤምሬት የሳይበር ወንጀል ህግ መሰረት የሚከተሉትን ድርጊቶች ከፍተኛ ቅጣት እንደሚያስከትልም ተገልጿል። አንደኛ፣ የጥላቻ ንግግር፣ በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ ቀስቃሶችን ሶሻል ሚዲያ ላይ መለጠፍ ፈጽሞ የተከለከለና ከባድ ቅጣት እንደሚያስከትል በዚህ ሰዓት ደንግጓል። ሁለተኛው ህግ፣ ስድብና ስም ማጥፋት፣ ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮመንት መዝለፍም ሆነ ስም ማጥፋት ፈጽሞ የተከለከለ መሆኑና ከባድ ቅጣት እንደሚያስከትልም ተገልጿል። ሶስተኛ፣ ያለ ፍቃድ መረጃ ማውጣት፣ የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት እጅግ ከባድ የሆነ ቅጣት እንደሚያስቀጣ በዚህ ሰዓት ተገልጿል። አራተኛውና የመጨረሻው የገንዘብ ማሰባሰብ ጉዳይ፣ ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በዩናይትድ አረብ ኤምሬት ምድር ላይ ፈጽሞ የተከለከለና ከባድ ቅጣት እንደሚያስቀጥል እንግዲህ የዱባይ እነዚህ 4 ከባድ ህጎች በዚህ ሰዓት እንደደረሱኝ ለበርካታ ኢትዮጵያን ወንድሞች ሸር ያደረጓቸው ከፍተኛ ጥንቃቄ እንዲያደርጉ አደራም ጭምር በማስከተል ነው እንግዲህ የማደርሳቸው። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ግለጹ። ሌላው ዕለታዊ ምንዛሬ ዋጋ በዚህ ሰዓት ዌብሳይቱ እንግዲህ ባስነበበን መረጃ መሰረት አንድ የአሜሪካ ዶላር 182 ብር ከ88 ሳንቲም ሲመነዘር 100 የአሜሪካ ዶላር 18288 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ60 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4915 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት።
በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ90 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ66 ሳንቲም ሲመነዘር 100 ዩሮ 21666 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 505 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50569 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ88 ሳንቲም ሲመነዘር 100 የጆርዳን ዲናር 26288 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 49682 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ15 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ15 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ65 ሳንቲም ሲመነዘር 100 የስዊስ ፍራንክ 13665 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነበበንን መረጃ ሳንጨምር ሳንቀንስ ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንደገለጽኩላችሁ እንግዲህ በዛሬው ዕለት ዩናይትድ አረብ ኤሚሬት ዱባይ እጅግ ከባድ የተባለን ሕግ አውጥታ በበርካታ ኢትዮጵያውያኖች ላይ እንግዲህ ከባድ ቅጣት የሚያስከትል መሆኑን ሙሉ በሙሉ ውሳኔ ተደርጓል። ይህንን ውሳኔ መሰረት በማድረግ እንግዲህ በተለያዩ ዩናይትድ አረብ ኤሚሬት ውስጥ የሚገኙ ኢትዮጵያውያን እህት ወንድሞች እንዲደርሳቸው የተቻላቸውን እያደረጋቸው ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቁ አዳዲስ መረጃዎች እንዲደርሳቸው የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።